ማሳሰቢያ። አድማጭ ሆይ ይህንን መልእክት ሁሉንም በድምፅ የማስተላልፈው እኔ ሌላ ሰው ነኝ እንጂ አባ አምሃ ኢየሱስ እንዳልሆኑና የእሳቸው ድምፅ አለመሆኑን እንድታውቁ እላለሁ። በድምፅም የማስተላልፍበት ምክንያት ከኢትዮጵያ ውጪ በተለይ ደግሞ በአረብ ሀገር የሚኖሩት ጽዮናውያን ክርስቲያን ወገኖቻችን ሁሉ ብዙ ሥራ ስለሚሰሩና መልእክቱን በድምፅ በጆሮአቸው መስማት ካልሆነ በቀር ተቀምጠው ለማንበብ ምንም ጊዜ ስለሌላቸው አብዛኞቹ ክርስቲያኖች በተደጋጋሚ እባካችሁን በድምፅ ይሁንልን በማለት እየጠየቁ ስለሆነ ለነሱ በማሰብ መሆኑን ተረዱን። ሌላው ደግሞ የግዕዙን ንባብ ሳነብ ትምህርቱ ስለሌለኝ ልሳሳት ስለምችል አዋቂ ሊቃውንቶች ስትሰሙኝ እንዳትቆጡኝ ተረዱኝ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ሰነበታችሁ ቅን የዋህ ትሑት ኢትዮጵያውያን። ዛሬ በድምፅና በምስል ያዘጋጀሁት መልእክት አባታችን አባ አምሃ ኢየሱስ ገብረ ዮሐንስ ሐምሌ 7 ቀን 2018 ዓመተ ምህረት ያስተላለፉትን ቁጥር 7 መደበኛ ትምህርታዊ የጽሑፍ መልእክትና አዋጅ ነው። መልካም የመረዳት ጊዜ ይሁንላችሁ። የአምሃ ኢየሱስ ገብረ ዮሐንስ ቁጥር 7 መደበኛ ትምህርታዊ የጽሑፍ መልእክትና አዋጅ ነው። ሐምሌ 7 2018 ዓመተ ምህረት ዕለተ ማክሰኞ። መግቢያ። ዛሬ የመጣሁት እሳት ጎርሼ እሳት ለብሼ በጣም በጠነከረ ተግሳጻዊ ድብደባ በሆነ መልእክት ትምህርትና አዋጅ ነው። ስለዚህ ክፉ ቃል ላለመናገርና ላለማሰብ አፋችሁ የጠበበና የተዘጋ አእምሮአችሁና ልቦናችሁ ደግሞ የሰፋ እናንተ እውነተኛ ክርስቲያን የሆናችሁ ሁሉ በደንብ እያስተዋላችሁ አንብቡ፣ አዳምጡ። ሰይጣናዊ ቃል ለመናገርና ለማሰብ ደግሞ አእምሮአቸውና ልቦናቸው የክፋት ማመንጫ የሆኑትና ቱቦ አፋቸውን መክፈት የሚያስቀድሙትን ምናምንቴ የሆኑትን የስም ክርስቲያኖች ግን ወደዛ በሏቸው። ከነሱ ጋር ጉንጭ አልፋ የሆነ ባዶ ክርክር መከራከር ይቅርና መነጋገርም አያስፈልግም። ዝም ብላችሁ መተውና ማለፍ ነው እላችኋለሁ። አድማጭ ሆይ ይህ የዛሬው ቁጥር 7 መደበኛ ትምህርታዊ መልእክቴ ትንሽ ረዘም ያለ ስለሆነ በ4 ክፍል ተከፍሎ ነው የተለቀቀው። በዛውም ላይ የተለቀቀው ከኔ የፌስቡክ ገጽ በተጨማሪ በአንዳንድ ጽዮናውያን ክርስቲያን ወንድሞቼ በሆኑት በፌስቡክ ገጻቸው በጽሑፍ ብቻ የተለቀቀ ስለሆነ በደንብ ማንበብ ትችላላችሁ። በዚህ መሰረት ክፍል 2ን፣ ክፍል 3ንና ክፍል 4ን በንቃት ጠብቃችሁና ተከታትላችሁ እንድታነቡ አሳስባችኋለሁ። ማስገንዘቢያ። እባካችሁን ጤነኛ የሆናችሁ ጽዮናውያን ክርስቲያኖች ሁሉ ለጤነኞቹ ጽዮናውያን ክርስቲያኖችና እንዲሁም ለበሽተኞች ሰይጣናውያን የስም ክርስቲያን ለሆኑት ሁሉ ለሁሉም እንዲዳረስ ዝም ብላችሁ ወዲያውኑ ሼር አድርጉ። ማሳሰቢያ። አንደኛ፣ ይህንንና ሌሎች የቀሩትን ብዙ ትምህርቶችንና መልእክቶችን ሁሉ ለወደፊቱ ቅዱሳን አባቶችና እናቶች ሲፈቅዱልኝና ሲያዙኝ እኔ ራሴ በማጀቢያ የመሳሪያ ድምፅ እያጀብኩ በራሴ ድምፅ የማስተላልፍላችሁ ይሆናል። እስከዛው ድረስ ግን ይህን መልእክት በራሳችሁ ድምፅ በዩቲዩብ ገጻችሁ በቪዲዮ ለማስተላለፍ ፍላጎት ያላችሁና ፈቃደኛ የሆናችሁ ክርስቲያኖች ካላችሁ ከመልእክቱ ውስጥ ያሉትን የግዕዝ ንባቦች ከመርጌቶች ተጠግታችሁ ወዳቂውን፣ ተነሹን፣ ተሳቢውን፣ የሚላላውን፣ የሚጠብቀውን፣ ተያያዡን በደንብ አጥኑትና አማርኛውንም ግዕዙንም በጥሩ አነባበብ ልትለቁት ትችላላችሁ። በመልቀቃችሁ ራሳችሁም ትጠቀሙበታላችሁ። ስትለቁት ግን በድምፅ የማጀቢያ መሳሪያ ታጅቦ ነው የሚለቀቀው እንጂ በባዶ ድምፃችሁ ብቻ አይደለም። የድምፅ ማጀቢያውን የመሳሪያ ዜማውን ግን እኔ ነኝ የምልክላችሁ። ስለዚህ በውስጥ ገጼ ላይ ላኩልኝ። አስመሳይ የሆንክ ክርስቲያን ነኝ ባይ ምናምንቴው ግን በሐሰት እኔ ለቀዋለሁ ለኔ ላክልኝ ብለህ በኔ ላይ ልቀልድበት ብትል በሥጋህም በነፍስህም እንዳትዋረድ ተጠንቀቅ እያልኩ አስረግጬ ነገርኩ። ደግሞም ምናምንቴው የስም ክርስቲያን መሆንህን በማውቀው ምስጢር በደንብ ስለማውቅህ
አልሰድልህምና አትጠብቅ። ሁለተኛ፣ ከኔ ግሩፕ ውስጥ የገቡም ሆነ ያልገቡ አንዳንድ ሰይጣኒስቶች የሆኑ ክርስቲያን ነንባዮች ሲኦላውያን በኮሜንታቸው እኔን ሲሳደቡ እያያችሁ የምትናደዱና ለነሱ መልስ የምትሰጡ እና እኔን ደግሞ ለምን ከፌስቡክ ገጽህ ብሎክ አድርገህ አታስወጣቸውምና አታባራቸውም የምትሉኝ አላችሁ። እኔ ደግሞ ብሎክ የማላደርጋቸው የማላባራቸውና የተውኳቸው አውቄ ነው። ምክንያቴ ደግሞ በፈለጉት አይነት የውሸት ስምና የውሸት አድራሻ ሁሉ እየተጠቀሙ በሰይጣናዊ ስድባቸው እንዲገፉበትና ማንነታቸውን እየለቃቀምኩ እንዲይዛቸው ብዬ ነው እላችኋለሁ። ክፍል 1። ወደ ዋናው መልእክቴ ከመግባቴ በፊት ዛሬስ እስቲ ለጽዮናውያን ክርስቲያን ቤተሰቦቼ ሁሉ የናፍቆት ሰላምታዬን ላስቀድም። ከራሴ በላይ የምወዳችሁና የማከብራችሁ በመላዋ ኢትዮጵያ ጠቅላይ ግዛትና በመላዋ ዓለም ያላችሁ ሁሉ በተለይ ደግሞ ከደርግ ዘመን እስከ ወያኔ ዘመን ድረስ በብዙ መንገድ ብዙ አይነት ሰማዕትነትን በወሬ ሳይሆን በተግባር አብረን የተቀበልነው የዲላ ከተማ፣ የአዲስ አበባ ከተማ፣ የአለታ ወንዶ ከተማ፣ የጎንደር ከተማና የሌሎችም የከተማና የገጠር ነዋሪዎች የሆናችሁና እንዲሁም በአካል ሳይሆን በመንፈስ በቅርብ ሳይሆን በሩቅ ፊት ለፊት በአካል አስተምራችሁና ተምራችሁ ሳይሆን በጽሑፍና በድምፅ ብቻ መልእክቴንና ትምህርቴን ሰምታችሁና አውቃችሁ እንዲሁም በታሪክ ብቻ አውቃችሁኝ በእውነትና በእውነተኛነት መንፈስ ተግባር ከኔ ጋር የሆናችሁ ጽዮናውያን ክርስቲያን ቤተሰቦቼ ሁሉ ለሁለመናችሁ እንደምን አላችሁልኝ? እኔ ግን ስለናንተ ሁለመና ከማሰብና ከመጨነቅ በቀር እንዲሁም እናንተን በአካል ለማየት ከመቸኮል በቀር ከሰማዕትነት የስደት ትግሌ ጋር በሰላም አለሁላችሁ። እናም ደስ ይበላችሁ። በተረፈ በድምፅና በጽሑፍ መልእክቴ ስንገናኝ ቆይተን እንደገና ከ4 ዓመት በላይ ጠፋውባችሁና ይኸው ዛሬ ደግሞ በተለየኋችሁ በ5ኛው ዓመቴ መልእክቴን ይዤ መጣሁላችሁ። እናንተ የዋ ዘመኑ በስደት ፈተና ላለሁት ለእኔ እንኳ 10 ዓመት ሙሉ በተለያየ የሥጋ ሕመም ለተያዝኩት ጊዜውም ሕመሙም ምንም ሳይታወቀኝ እንዲህ ሮጠልኝ በነጻነትና በደስታ ላላችሁት ለእናንተማ እንዴት እየጋለበባችሁ ይሆን? አቤት የእግዚአብሔር ቸርነት ምን ይረቅ ምን ይደንቅ! አሁን ስለ ሥጋ ሕመሜ ጠላት ሁሉ ሲሰማ በጣም ደስ ይለዋል። በዛውም ላይ ምን ነው ቢገልህና ገላግሎን ብናርፍበት ይላሉ። በጨለማ ብቻውን ለማግኘትና ለማስገደል ሞከርን፣ ግን አልቻልንም። በምግብ መርዘን ለማስገደል ሞከርን፣ ግን አልቻልንም። በመተት ለማሳበድ ሞከርን፣ ግን አልቻልንም። በቆነጃጅት ሴቶች በዝሙት ለመጣል ሞከርን፣ ግን አልቻልንም። እሱን ለማጥፋት ያልሞከርንበት ነገር የለም፣ ግን አልቻልንም እያላችሁ ልታብዱ የቀራችሁ ጊዜ ጥቂት ነው። ጠላት ሆይ አስረግጬ ልንገርህና እኔን የምታገኘኝና የምትይዘኝ ዓለምን ኢትዮጵያን በመዞር በፍለጋና በስለላ ሳይሆን መድኃኔ ዓለምና ድንግል ማርያም ሲፈቅዱልህ ብቻ ነው። ከዚህ ውጪ እንደማታገኘኝ እንደማትይዘኝ አዳምጥ። አፋፍ ላይ ተቀምጣ ትዘፍናለች ወፍ፣ አማሃ አይገኝም ምቀኛ አረፍ። አፋፍ ላይ ተቀምጣ ትዘፍናለች ወፍ፣ አማሃ አይገኝም ምቀኛ አረፍ። የኛማ አማሃ መላእክት የያዙት ከገደል ጫፍ ቆሞ አይወድቅም ቢገፉት ተብለሃልና እረፍ። ጠላት ሆይ በል አዳምጥ። እኔ እኮ በሥጋ ሕመም እንድያዝ ያደረገኝ አምላከ ነቢያት ወአምላከ ሐዋርያት ወአምላከ ሰማዕታት ቅዱስ እግዚአብሔር ወዶ ፈቅዶ ነው። ይህንንም ያደረገበት ምክንያት በጨካኙ ጠላቴ በሰው እጅ ላይ ወድቄ እስከ አካል ማጉደልና እስከ ሞት ድረስ በሚያደርሱብኝ የጨለማ እስር ቤት ኑሮ ግርፋት፣ ድብደባ ፈንታ በድንግልና በልጇ ፈቃድና ቸርነት የተሰጠኝ ለውጥ ነው እንጂ እንዳንተ ክፉ እየሰራው የምቀበለው መከራ ሁሉ ምንም ዋጋ የሌለውና በሥጋዬም ወደ መቃብር በነፍሴም ወደ ሲኦል የምገባበት የኃጢአት ዋጋ እንዳይመስልህ አንተ ቱቧፍ። እናንተ የዋ ትግል ግን እንዴት ይጣፍጣል መሰላችሁ! እውነት ነው የምላችሁ፣ ምግብ ሁሉ ማርና ስኳርም እንደ ትግል ቢጣፍጥ እንዴት ጥሩ ነበር። በጥቅሉ ትግል ማለት እየጣፈጠ የሚመር እየመረረ የሚጣፍጥ ሲሆን መራራነቱ ግን ጣፋጭነቱ በብዙ እጥፍ ይበልጠዋል። ደሞ እኮ መራራነቱም ሆነ ጣፋጭነቱ ምንም አይጠገብም፣ አይሰለችም።
ትግል በጣም የሚከብደውና የሚመረው እስከሚለመድ ለተወሰነ ጊዜ ነው እንጂ ለሁል ጊዜ አይደለም። በተለይማ ደግሞ ትግሉን ከለመዳችሁት በጣም አደገኛ ሱስ ነው የሚሆንባችሁ። ወደ መከራው እንደ እብድ ሰው እየሮጣችሁና እየዘለላችሁ እንድትገቡ ነው የሚያደርጋችሁ። አንተም እኮ እብድ ስለሆንክ ነው አርፈህ እንዳትቀመጥና በሰላም እንዳትኖር እንዲህ የሚያደርግህ እንደምትሉኝ ጠንቅቄ ያውቃለሁ። አዎ ልክ ናችሁ። ለሃይማኖቴና ለነፍሴ፣ ለሀገሬና ለሕዝቤ፣ ለነጻነቴና ለሕልውናዬ፣ ለማንነቴ፣ ለሰንደቅ ዓላማዬ፣ ለእውነትና ለፍትህ ስል ያላበድኩ ለማንና ለምን ብዬ ላብድ ነው? እንዳንተ የዚህ ከንቱ ዓለም ገንዘብ ለሆነው ለምግብና ለገንዘብ ለመጠጥና ለተለያየ ኃጢአት ለሆነው ነገር እንደ ኖህ ዘመን እንደነበረውና አሁን አንተ እንዳለህበት የኃጢአት ጉድ እንዳብድልህ ትፈልጋለህ እንዴ? ይልቅስ እያንዳንድህ እንደኔ የእብደት አይነት እበድና ተከተለኝ። በመራራ ትግል ውስጥ ሁል ጊዜ ሳቅና ደስታ አለ። ስለዚህም ነው ትግል እንዲቆም የማንፈልገው። ትግል የቆመ ጊዜ ግን እርጅና፣ ድካም፣ ስንፍና፣ ምቾት፣ ወሬ፣ አላስፈላጊ ውፍረት፣ ደም ግፊት፣ ስኳር ሁሉም በየአይነቱ ተያይዘው እንዳይመጡብኝና እንዳይከመሩብኝ እሰጋለሁ። እናማ ዛሬ ዳግም ልንገናኝ የበቃ ነው ቅዱሳን አማልክት ዘበጸጋ የሆኑትን ስውራኑን ቅዱሳን አባቶችና እናቶችን በስንትና ስንት ጥያቄ ልመናና ተማጽኖ አስፈቅጄ ተፈቅዶልኝ ነው እንጂ በራሴ ፍላጎትና ፈቃድ አልመጣሁም። ያውም የፈቀዱልኝ በጽሑፍ እንድለቅ እንጂ በድምፅ እንድለቅ አይደለም። ይህም ሆኖ መለቀቅ የነበረበት ሚያዝያ 11 የዳግማይ ትንሣኤ ዕለት ነበር። ሆኖም ግን እስካሁን ድረስ ለ3 ወር ሳይለቀቅ የቆየበትና ዛሬ ሐምሌ 7 የተለቀቀበት ምክንያት የምትለቅበትን ጊዜ ሳንነግርህ እንዳትለቀው ተጠንቀቅ ይቆይ ስለተባልኩ ነው። በዚህም ይሁን በዚያ ወዳጆቼ ሁሉ እንኳን ደስ አላችሁ። ጠላት ደግሞ እንደ ልማድህ ይሄ ሰውዬ እስካሁንም አለ እንዴ? አልሞተም እንዴ? አይሞትም እንዴ? ተስፋ እንኳ ቆርጦ አርፎ አይቀመጥም እንዴ? ወይም ባደረስንበትና በምናደርስበት መከራ ሁሉ ተናዶ እንደ ሌሎቹ መነኮሳት ካህናትና ሰባኪያን ሁሉ ሃይማኖቱን በመተው ወደ መናፍቃን እንኳ ሂዶ በመቀላቀል እንድንስቅበትና እንድናዋርደው አልሆነም። እንዲያው ልናጠቀው የምንችለው በምን መንገድ ነው እያልክ ተቃጠል፣ እረር፣ ጢስ አለው። ገና እመጣብሃለሁ፣ እየመጣሁብህም ነው። እያንዳንድህ ሁልህም የት እንደምታመልጠን ልናይ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ይህ የአምሃ ኢየሱስ ገብረ ዮሐንስ ቁጥር 7 መደበኛ ትምህርታዊ መልእክት ነው። የዛሬው ትምህርታዊ መልእክቴ መሪ ቃሉ አልጫዎቹ የሚል ነው። ክርስቲያን የሆነ ሁሉ ሊያዳምጠው የሚገባ ትምህርታዊ የሆነ መልእክት ነው። አልጫዎቹ ይድረስ ለጊዜው ለበጌ ምድር ክፍለ ሀገር ለጎንደር ከተማ ጽዮናውያን ሕዝበ ክርስቲያን ለሆናችሁት፣ ፍጻሜው ግን ለመላው የኢትዮጵያ ጽዮናውያን ሕዝበ ክርስቲያን ለሆናችሁት በሙሉ በ2018 ዓመተ ምህረት በዕለተ በዓለ ጥምቀት የቃና ዘገሊላ የሚካኤል ዕለት ጎንደር ከተማ ላይ በዓሉን በዘፈን የሚያከብሩትን ክርስቲያኖችን ከዛሬ ጀምሮ ከእንግዲህ በጥምቀት ዕለት ጎንደር ላይ ዘፈን እንዳትዘፍኑ፣ እንዳይዘፈን ዘፈን ኃጢአት ነው፣ ስለዚህ አውግዣለሁ ብሎ አንድ ቀዥቃዣ ቄስ ቆሞ እንዳወገዘና ሕዝቡን በግዝቱ በማስፈራራት እንዳሳዘነውና እንደበተነው ተነገረኝና ሰማው። ዛሬማ የምትሰሙኝ ሁሉ የፈለጋችሁትን በሉኝ እንጂ መጽሐፍ ደራሲውን ጋሼ ስብሐት ገብረ እግዚአብሔርን ልሆን ነው። ይህን ሰው የምታውቁት ታውቁታላችሁ። ለምታውቁት ደግሞ ይህ ሰው ማለት ለሚናገረው ቃል ሁሉ ሰውን ያስቀይማል አያስቀይምም የማይል ምንም ጣጣ የሌለውና በሰዎች ዘንድ ይህ ሰው ግን እብድ ነው፣ በሽተኛ ነው ወይንስ ጤነኛ ነው እስከ መባል የደረሰ ሆኖም ግን እሱ ምንም ይሁን ምን የሚናገረውንና የተናገረውን ቃል ሁሉ ጠንቅቆ የሚያውቅና የሰዎችን አፍ ሁሉ በመዝጋት ምላሽ የሚያሳጣ ግልጽ ተናጋሪ የነበረ ደራሲ ነው። ታዲያ እሱና አንተ መንገዳችሁ አንድ ነው እንዴ የምትሉኝ ከሆነም
እንዲያውም እሱ ከኔ በሚበልጠው ይበልጣል፣ እኔ ባዶ ነኝ። በቃ እናማ እኔም ዛሬ በዚህ ቀዥቃዣ ቄስ ምክንያት የምለውን ልል ነው። ይኸውም ቄሱ ልክ እንደ ራሱ ድንቁርና እኛም በልጅነታችን ያለምንም ትምህርትና ዕውቀት ያለምንም ከልካይና ተቆጪ የምንሳደበውን ስድብ ነው ያስታወሰኝ። ሆኖም ግን በደንብ የምታውቁኝ ወዳጅ አድማጮቼ ሁሉ ምናልባት ከታች ያለውን ቃሌን ስታዩ ልክ እንደማያውቀኝ ሰው ይሄ ሰውዬ እንደገና ሕፃን ሆነ ወይንስ ሸምግሎ ጃጀ ወይንስ እየተበላሸ ነው ልትሉኝ ትችላላችሁ። እኔ ግን በብዙ ሕመም ምክንያት ያ የምታውቁት ወገቤ ከመወፈሩና ቀበቶ ከማስፈታቱ ጠጉሬ ከመሸበቱና ከመልኬ መጥቆር እንዲሁም ስለ መከረኛዋ ሀገራችን ኢትዮጵያና መከረኛ ሕዝባችን ስለ ተዋህዶ ሃይማኖታችንና ስለ አማኝ ክርስቲያን ሕዝባችን የመከራ ብዛት ምክንያት በምድር ላይ እውነትና እውነተኛ በመጥፋታቸው ሐሰትና ሐሰተኞች በመንገሳቸው ምክንያት አእምሮዬና ልቦናዬ በሐዘንና በጭንቀት ከመጎዳቴ በቀር የልጅነቴ ጠባይ ከነበረው ምንም አልቀነስኩም። እንዲያውም ብሶብኛል። ነቢዩ ቅዱስ ኤልያስ ብቻዬን ቀረሁ እንዳለው እኔም ብቻዬን ብቀርም እንኳ እንደ አባቶቼ ነቢያትና ሐዋርያት እውነትን እንደያዝኩና እንደተሰደድኩ ከቀጣፊው ምድራዊ ቤተ መንግሥትና ቤተ ክህነት ጋር ከቀጣፊው የኢትዮጵያ ሕዝበ ክርስቲያን ጋር በመታገል እሞታታለሁ እንጂ ከትግሌ አልበረድኩም አልበርድምም። እኔን ትግሉን እናስቆመዋለን የሚል ካለ የነደደን እሳት በነዳጅ አጥፍቶ ያሳያችሁ። እናማ ከላይ እንዳልኳችሁ ግን የፈለጋችሁትን በሉኝ እንጂ ይሄን ቄስማ አልለቀውም። በአንድ በኩል ጳጳስ ነኝ የሚለው ያለምንም ትምህርቱና ዕውቀቱ በድንቁርናው ከሰይጣን ጋር እየቆመ ድንግል ማርያም ቤዛዊተ ኩሉ ዓለም አትባልም አይደለችምም በማለት በባለጌ አፉ በመናቅና በማቃለል እንደሰደባት ከሰዎች ስሰማ በሐዘንም በቁጣም የምሆነውን ነው ያጣሁት። ያም ሆነ ይህ ግን ሁልህም ጠብቀኝ እመጣብሃለሁ፣ ያኔ እንነጋገራለን። ይህ ቄስ ደግሞ ብድግ ብሎ በጥምቀት በዓላችን የአከባበር ባህላችን ላይ ሕዝቡን የገዘተው ግዝት ምንም እንኳን ግዝቱ የማያስር ወፈ ግዝት ቢሆንም ቅሉ ግን ግዝቱ በእናንተ አስተሳሰብም ሆነ እምነት ማርና ወተት መሆኑ ነው ወይንስ ዕጣንና ጧፍ መሆኑ ነው? ስትፈርዱማ አስተውላችሁ እውነቱን ፍረዱ እንጂ። የኔም ወላጅ አባት እኮ ቄስ ነው፣ ያውም ለሥጋውም ለነፍሱም መዳኛ የሆነውን ሃይማኖቱንና ምግባሩን ከሙሉ ዕውቀትና ሊቅነት ጋር አሟልቶ የሰጠው ሊቀ ካህናት ነው የነበር። እናማ እንዲህ ይላለሁ፣ አባ ቄሱ ቆመው ሲቀድሱ በኋላቸው ዘረጥ አድርገው ፈሱ እንል ነበር። ይህ አባባል ግን እኛ ልጆች ሆነን ያለማወቅ እንሳደብበት እንጂ ከድሮም ጀምሮ የሚባል ስለሆነ መነሻና ምክንያት ነገር ይኖረዋል እንጂ ዝም ብሎ የተባለ አይደለም ብዬ አምናለሁ። እኛም ልጆች በቅብብሎሽ የወረስነው እንጂ እኛ በዘመናችን የፈለሰፍነው አይደለም። እናማ ይሄ ወፈገዝት የሆነ አልጫ ቄስም ያለምንም ትምህርቱና ዕውቀቱ እንደ ወፈፌ ብድግ ብሎ ሲያወግዝ በአፉ የኃጢአት ቃል እንዳመለጠው ሁሉ ከኋላውን በመቀመጫው የነውር ድምፅ ሳያመልጠው የቀረ አይመስለኝም። እናማ እኔም ነገሩን ሰማሁና የቄሱን የትምህርት ድንቁርና የቄሱን የትምህርት ዕውርነት ጠንቅቄ ስለማውቅ የንቀት መልስ ከመመለስ በተጨማሪ ከእሱ ከንቱ ግዝት ይልቅ እናንተ እኛም በመሐይም ቃላችን አውግዘናል ብትሉት እኮ ከእሱ የሐሰት ግዝት ይልቅ የእናንተ የምዕመናኑ የእውነት ግዝት ይበልጥ ነበር። እሱም ተወግዞ ታስሮ ነበር። አስለጥቄም ሊቀ ሊቃውንት ዕዝራ ሐዲስ በቦታው ኖረው ከሆነና ቄሱ ሲያወግዝ ሰምተው ከሆነ ወይንም አይተው ከሆነ ምን አሉ ስላቸው በደፈናቸው እሳቸው እኮ አይናገሩም ዝም ነው የሚሉ አሉኝ። እኔም በቃ እስቲ ዝም ብላችሁ ከፊታችሁ እየመጣን ያለነውን እኛን በትዕግስት ጠብቁን አልኳቸውና ተለያየን እላችኋለሁ። እኔ ግን ከዮርዳኖስና ከቄሱ ከራሳቸው የድርጊት ሁኔታ ተነስቼ ዝም ብዬ ሳስበው ይህ አውጋዥ አልጫ ቄስ ዮርዳኖስ የላከው የዮርዳኖስ ጓደኛ ሳይሆን አይቀርም ብዬ ተጠራጠርኩ። ምክንያቱም ዮርዳኖስም ቢሆን በልብሳቸው አይነት አምረው ተኳኩለው ለበዓሉ የወጡትን ሴቶች ሁሉ እንዲህ አድርግሽ እንዲህ ይሁንብሽ እያለ ሲሳደብና ሲረግም እንደነበረም ተነገረኝ። ይህ ካልሆነማ የዘኬ እንጀራ መለቃቀሚያ ከሆነችው ከዛች ከቅዳሴ ትምህርትና ሙያ በቀር ሌላ ምንም አይነት የመጽሐፍ ትምህርትና ዕውቀት የሌለው
ስልጣነ ክህነቱን ብቻ ተማምኖ አንድ አልጫ ቄስ በምን ተአምር ነው ድንገት ተነስቶ በጥምቀት በዓል ጊዜ እንዳትዘፍኑ አውግዣለሁ ብሎ የሚያወግዝ? አንተ ቄስ ከማውገዝ በፊት አስቀድመህ መወገዝ ስላለበትና ስለሌለበት ነገር ምን ነው አስቀድመህ ብትማር? ስለ አንተ ከንቱ ግዝትና በከንቱ በማውገዝህም ስለ ነፍስ ጥፋት የትምህርትና የመጽሐፍ ቀዳሚ ራስ የሆነው ቅዱስ ሄኖክ ምን እንዳለ እነግርሃለሁና አዳምጥ። አሌለክሙ ለታወግዙ ግዘታተ ከመ ይትፍትሑ። ይህ ማለት ምን ማለት ነው? በል አዳምጥና ራስህ ንስሐ ግባ። ትርጉሙና ምስጢሩ ባጭሩ ይህ ነው። በከንቱ ግዝታችሁ ምክንያት ሌላውን እንዳትፈቱ ራሳችሁንም እንዳታስፈቱ ሆናችሁ ግዝትን ለምትገዝቱ ለእናንተ ወዮላችሁ ይላችኋል። አንድም በከንቱ ግዝታችሁ ምክንያት በራሳችሁ ላይ ሳትፈርዱ በሰዎች ላይ ግን ተገቢ ባልሆነ ነገር እየፈረዳችሁ በማውገዝ ሰዎችን ሁሉ ከእግዚአብሔር የምትለዩና ከመንገዱ የምታወጡ ወዮላችሁ ይላችኋል። መች ሄኖክ ብቻ? ሊቃውንት አባቶቻችንስ ሁሉ በሄኖክ ትምህርት መሠረት ተመርተው በከንቱ ያወገዘ እሱ ራሱ የተወገዘ ይሁን ብለው አልገዘቱህምን? ወዮ ላንተ! እንዲያው ግን ውግዘት ሲባል ለጨዋታ ሲል ጠጠር አንስቶ እንደመወርወር ወይንም ውሃ እንደመራጨት ቀላል መሰለህ እንዴ? ስለዚህ አንተ ቄስ ሆይ ሄኖክና ሊቃውንቱ እንደነገሩህ በከንቱ ያወገዝከው ሕዝቡን ሳይሆን ራስህን በራስህ መሆኑን አውቀህ ተሎ ንስሐ ብትገባ ይበጅሃል እልሃለሁ። ወፈፌ ቀውስ ቄስ! መቼም ደግሞ ቄስን ተሳድበሃል። ቄስን መሳደብ ደግሞ መንፈስ ቅዱስን መሳደብ ስለሆነ እንዲያውም አንተንም ጨምሬ አውግዤሃለሁ እንዳትለኝና እንዳታስቀኝ። በመሰረቱ አሁንም ደግሜ ልንገርህና አንተ ቀውስ እንጂ ቄስ አይደለህም። በዚህም ወፈ ገዝት ቄስና በመሰሎቹ አልጫ ሰባኪዎች ምክንያት የጽሑፍ መልእክቴን ላስተላልፍላችሁ ፈቀድኩ። ይኸውም አንደኛ እንዲያው በደፈናው ዝም ብለው ያለምንም በቂ ትምህርት ዘፈንን ፍጹም ኃጢአት አድርገው ለመስበክ የሚንተባተቡትን የዘመን ጎርፍ እንደ ቆሻሻ ሰብስቦ ያመጣቸውንና የመጽሐፍ ቅዱስ ነጠላ ንባብና ጥሬ ቃል እያነበቡ ብቻ መምህር ነን ባዮችን፣ ሰባኪ ነን ባዮችን፣ ዲያቆን ነን ባዮችን ሁሉ ሰዎች ልከውልኝ የተቆነጻጸለ ስብከታቸውን ሰምቻቸዋለሁ። በጣምም ስቄባቸዋለሁ፣ ንቄያቸዋለሁ። በተለይማ ያ የካቶሊክ ቅጥረኛና መልእክተኛ ጸረ ተዋሕዶ ጸረ ኢትዮጵያ የሆነ በስም ዲያቆን ሄኖክ ኃይሌ የሚባለውን ምናምንቴ ሰው ስለ ዘፈን የተናገረውን ስብከቱን ስሰማው ስለ እሱ እኔ አፈርኩለት። በጥቅሉ ሁላቸውም የወንጌል ደላሎችና አልጫዎች ሁሉ ከተማሩና ካስተማሩ አይቀር ትምህርትና መምህርነት እንዲያ ነው እንጂ ብዬ የድፍረት ድንቁርናቸው በሆነው ስብከታቸው ስቄባቸዋለሁ። እስቲ ድምፃቸውንና ምስላቸውንም ከነ ስብከታቸው ከዚሁ መልእክቴ ላይ ስላስገባሁት ከፊታችሁ ታገኙታላችሁ፣ እናም ትሰሙታላችሁ። የሄኖክ ኃይሌን ስብከትማ ብትሰሙት ፍጹም የድንቁርና ብቻ ሳይሆን የሞኝ ስብከት ነው። በጥቅሉ ሄኖክ ኃይሌ ወደ ኋላ እንደሚጣልና እንደማይረባ ዕቃ ቁጠሩትና ወደ ኋላ ጣሉት። በጣም የገረመኝና ያዘንኩለት ሰባኪ ደግሞ ዲያቆን ዮርዳኖስ አበበ ነው። ምክንያቱም ከዛው ከሊቃውንቱ ምንጭ፣ ከሊቃውንቱ ወንዝ፣ ከሊቃውንቱ ሐይቅ፣ ከሊቃውንቱ ባህር ጎንደር ላይ ተቀምጦ በዚህ ተራ በሆነ የዘፈን ስብከት ላይ ገብቶ በስህተት ስብከት መቦጫረቁና አልጫ መሆኑ ነው። ትክክል ባልሆነ በስህተት ስብከት መቦጫረቁንም የሚመሰክርበት ከታች በቪዲዮ የምትሰሙት ስብከቱ ነው። ስብከቱም ስትሰሙት በቀጥታ ንባቡን በንባብ ብቻ ነው። ትርጉሙን ለኛ ተውትና የሱ ስብከትም የእውቀት ሳይሆን ያልሸነፍም ባይነት መንፈስ የተጠናወተው ፍጹም የእልህ ስብከት የሆነ ነው። በእውነት ነው የምላችሁ ስለ ዲያቆን ዮርዳኖስ ጉዳይ ቢጨንቀይ ስራዬ ብዬ አራቱንም ይሁን ሶስቱንም ይሁን ሁለቱንም ይሁን አንዱንም ይሁን በዕድሜው ትርጓሜ መጽሐፍ መማሩንና አለመማሩን ከ3 ዓመት በፊት ወደ ኢትዮጵያ ጎንደር ሰዎችን ጠይቄ ያገኘሁትን ትክክለኛ መልስ በማግኘቴ ከማዘን በቀር ሌላ ምንም አላልኩም። ለዲያቆን ዮርዳኖስ የስብከት ስህተቱና ጥፋቱ ግን ተጠያቂው ከዛው ከቦታውና ከቤቱ የሚኖሩት ሊቀ ሊቃውንት አለቃ ዕዝራ ሐዲስ መሆናቸውን በእውነት እናገራለሁ። ምክንያቱም ሁሉንም ትምህርት አሳምረው እያወቁ በዲያቆኑ የስህተት ስብከት ዝምታን መምረጣቸው ነው። በጣም አዘንኩ። ወይንስ በነቢዩ ዳዊት
ተምኡ ወይ ተአብሱ። ትርጉም ተቆጡ ነገር ግን አትበድሉ በሚለው ምስጢራዊ ረቂቅ ትምህርት መሰረት ተው ልጄ፣ ይሄ የዘፈን ስብከትህ ስህተትና ጥፋት አለበት፣ እናም አስተካክል ብለው ነግረውት መክረውትና ተቆጥተውት እንደ ንስጥሮስ የራሴ ዕውቀትና ትምህርት ይሻለኛል ብሎ በእንቢተኝነት ኮበለለበት እንዴ? ኧረ በጣም ያሳዝናል። እነዚህ አልጫ ሰባኪዎች እኮ እያወቁም ሆነ ሳያውቁ ዓላማቸው የእኛነታችንን ሀገራዊ፣ ሕዝባዊ፣ ሃይማኖታዊ፣ ታሪካዊ የሆነውን የማንነት መልካም ባህላችን፣ መታወቂያችን፣ መገለጫችን፣ ወጋችን፣ ልማዳችን፣ ሥርዓታችን የሆነውን ሁሉ ዳግማውያን ፋሺስት ጣሊያንና መናፍቃን ሆነው ሊያጠፉብን የተላኩ ሳይሆኑ አይቀሩም። አድማጭ ሆይ እኔማ ጥሎብኝ ነው መሰል በዚህች ሃይማኖታችን ላይ መቼም የማልሰማው ጉድ የለኝም። እናማ ነገርን ነገር ያመጣዋልና ከነዚህ ሁለት አልጫዎች የመናፍቃን ሰልፈኞች ከሆኑት ከዮርዳኖስና ከሄኖክ በጣም የባሰና የከፋ ደግሞ አንድ መምህር ነኝ ባይ የለየለት ጋኔል ከተናገረው ጉድ በጥቂቱ እንሆላችሁ። እንደኔ ፍላጎት ቢሆንም አኖሮ እንኳን ሌላውን መዝሙር ውቡን ማህሌታችንን እያቆሸሸው ያለው ዳንስ መሳይ ዝላይና ከበሮ ይዞ መሽከርከር እንዲቆም ጽኑ ፍላጎቴ ነው። ያልነበረና ተቆጪ የጠፋለት ከተከበረው መቅደሳችን ውስጥ የገባ የዘፈን ፍላጎት ማሟያ እብደት ነውና ይላል። ይህ ክርስቲያን መሰል ክርስቲያን ሰው ዲያቆን ብርሃኑ አድማሴ ይባላል። ፎቶውንም ለጥፌላችኋለሁ። አንተ ዲያቆን ተብዬ ዲያብሎስ ዲዮቅልጥያኖስ የሆንክ ምናምን ሆይ ለመሆኑ ኢይምሰልክሙ ቀሊለ ክብራ ለማህሌት ትርጉም የማህሌት ክብሯ ቀላል አይምሰላችሁ የሚለውን የሊቃውንቱን ትምህርት የትና ከማን ተምረኸውና አውቀኸው ነው ደሞ እንደ እብድ ዘለህ ማህሌት ውስጥ የገባህ? ለነገሩ እብድ ስለሆንክ ነው ዘለህ የገባህና አልፈርድብህም። እብድ ለመሆኑ ግን በሸዋ ክፍለ ሀገር በአርመንያ ቅዱስ መርቆሪዎስ ቤተ መቅደስ ውስጥ ሊቃውንቱ በማህሌታቸው ጊዜ እየተሽከረከሩ ወረብ ሲወርቡ ከነፈረሱ አብሮ ዝልል እያለ የሚዘለውን የሰማዕቱ ቅዱስ መርቆሪዎስን ምስል በዓይንህ አይተኸዋልን? በአንተ እምነት እንግዲህ ሰማዕቱም ዳንሰኛ፣ ዘላይ፣ ዘፋኝ፣ እብድ ነው ማለት ነው። እብድማ አንተ ነህ፣ ያውም በኃጢአትና በክህደት ታመህ ያበድክ። እናንተ ግን በዚህች ሃይማኖት ተወልዳችሁ አድጋችሁ ኑራችሁ ስታበቁ ጉድና ጅራት ወደ ኋላ ነው እንዲሉ የኋላ ኋላ ነቀፌታን፣ ትችትን፣ ሐሜትን፣ ጥላቻን የምትዘሩባት ምን ብትበድላችሁ ነው? ከሷ ቤት ለመውጣትና ለመሄድ ከፈለጋችሁ ምንም አይነት ምክንያት ሳትወሸክቱ ዝም ብላችሁ የማትወጡና የማትሄዱ በራፉንና መንገዱን ማንዘጋባችሁ? በቃ እኛ ኋላ ቀሮች እሷም ኋላ ቀር ስለሆንን እኛና እሷ አብረን እንኖራለን። እናንተ ግን ሂዱ። አንተ ሰው በል እኛ ማህሌት ላይ ከበሮ ይዘን መሽከርከር እብደት፣ ዳንስ፣ ዘፈን፣ ዝላይ መሆኑን እስካሁን ድረስ አናውቅም ነበር። አሁን ግን ሞት ላንተ ይሁንና በደንብ አሳውቀህናል። ስለዚህ ከእንግዲህ ወዲያ ግን አንተንና የላኩህን ፈረንጆችን ለማስደሰት ስንል ቆነጃጅት ሴቶችን እየመረጥን በመያዝ እጅ ለእጅ በመያያዝና ወገብ ለወገብ ተቃቅፈን በትልልቅ ቡና ቤቶች በሳልሳ ዳንስ በእርጋታ ስንሽከረከርና ስንደንስ እናሳይሃለን። አባቶቻችን ሊቃውንት እኮ በዚህ አትደነቅ የባሰ አለ የሚሉት እውነታቸውን ነው። በዮርዳኖስና በሄኖክ ስህተትና ጥፋት ስደነቅና ሳዝን ብርሃኑ አድማሴ የሚባል የባሰው የጨለመው ጋኔል መጣ። ደሞ አንዱ የቀትርም የሌሊትም ጋኔል የሆነ ዲያቆን ነይባይ መምህር ነይባይ ያረጋል አበጋዝ የሚባል እኔ ግን ስሙንም ያረጋል ዲያብሎስ ብየዋለሁ። ምክንያቱም ዲያብሎስ የማያደርገው ነገር የለምና። እናማ ያለ ወላዲተ አምላክ አማላጅነት ዓለም አይድንም የሚል ትምህርት በክርስትና ሃይማኖት የለም። ይህ ትምህርት ወፍ ዘራሽ ነው ማለቱንም ሰማሁ። እየተባባሰ መጣ ማለት ይሄ አይደለም። አንተ እኮ ስለ ራስህ ማንነት ባታውቅ ነው እንጂ ብታውቅማ ኖሮ አንተን እኮ በማህፀን የዘራ ሰውን ለማጥፋት ብሎ በየብስ የሚዞረው ስጋ ለባሹ ጋኔል ነው። ያ ማለት አንተ ሰው መሰል ጋኔል ነህ እንጂ ሰው አይደለህም ማለት ነው። እናማ አንተን የዘራህ ያበቀለህ የወለደህ ያሳደገህ ያኖረህ ስጋ ለባሹ ጋኔል ባንተ ላይ አድሮ
ክርስቲያኖችን በክህደት ሊያጠፋቸው ነው። በእናንተ ሰይጣናዊ አፋችሁ ገና ብዙ ጉድ እንሰማ ይሆናል። ደግሞ እኮ የሚገርማችሁ ነገር በዚህ ሰይጣናዊ መንገድ እየገቡና እየሄዱ ያሉት ካስተዋላችኋቸው ዲያቆናት የሚባሉት ናቸው። እናማ እነዚህና መሰሎቻቸው የሃይማኖት መምህር ነን ባዮች የወንጌል ደላሎችና አልጫዎች የሆኑት እነ ምህረተአብ አሰፋ ሁሉ ከፊታችን ከመጣው የአምላክ ጠረጋ አይተርፉም እንጂ ከተረፉ ያኔ በአካል ስለምንገናኝ አዲስ አበባ መስቀል አደባባይ ላይ ወይንም ጎንደር ከተማ መስቀል አደባባይ ላይ ልክ ቦሩ ሜዳ ላይ እንደተደረገው ክርክርና ፍርድ ንጉሱና ሊቀ ጳጳሱ በዙፋናቸው በክብራቸው ተቀምጠው በተጨማሪ ጠረጴዛ ተዘርግቶ ወንበር ተተክሎ የዓላማዊ ትምህርትና ምሁራን የሃይማኖት ትምህርት ሊቃውንት ለምስክርነት ግራና ቀኝ ተቀምጠው የዓላማዊና የመንፈሳዊ የፍርድ ዳኞች የሚሆኑት ደግሞ መሃል ላይ ተቀምጠው የትምህርቱ ተጋጣሚዎች ደግሞ ግራና ቀኝ ቆመን ሕዝበ ክርስቲያኑ ሁሉ ደግሞ ከፊታችን ሆኖ በፀሐይ በአደባባይ በጉባኤ በቀጥታ በቴሌቪዥንና በራዲዮ ጣቢያ ለመላው የኢትዮጵያ ሕዝበ ክርስቲያን ሁሉ ይተላለፋል ማለት ነው። ይህ ሁሉ ሊሆን ግድ ነውና እሱም አይቀርም። ሳልነግራችሁ የማላልፈው ግን ያኔ ስንገጥም እኔ አንድ ብቻዬን ሆኜ እነሱ ግን በቁጥር ብዛት 50 ሆነው ሲፈልጉም 500 ሆነው ይምጡ። እውነቴን ነው የምላችሁ። ትምህርታቸውንና ዕውቀታቸውን ባዶ አድርጌ እርቃናቸውን ነው የሚሰዳቸው። እንዲህ ብዬ ስናገር ግን አድማጮች ሁሉ ምን ነው አስቀድሞ ፎከረ እንዳይሸነፍና እንዳይዋረድ እንደምትሉኝ ያውቃለሁ። አዎ እውነታችሁን ነው፣ ልክ ናችሁ። ከትግሉ ሜዳ ላይ ሳይገናኙና ተጋጥመው ሳይተያዩ አስቀድሞ መፎከር ተገቢ አይደለም፣ ትዕቢትም ነው፣ መመጻደቅም ነው። ይህ አይነት ሰው ደግሞ እንዳላችሁት መጨረሻው አያምርም። እኔ ግን ሙያዬን በልቤ አድርጌ እስከምንገናኝና እስከምንገጥም ዝም ማለት አልጠፋኝም። ሆኖም ግን አስቀድሜ የፎከርኩ የእነሱን ትምህርትና የኔን ትምህርት ልዩነቱን ጠንቅቄ ስለማውቅና ስብከቴን ሁሉ በነቢያት፣ በሐዋርያት፣ በሊቃውንት አምላክ በእግዚአብሔር ኃይል፣ በእግዚአብሔር ፈቃድ፣ በእግዚአብሔር ትእዛዝ እንደምፈጽም እንጂ በራሴ የደመ ነፍስ አእምሮዬና ልቦናዬ እየተፈላሰፍኩ እንደ መሰለኝ የማላስተምር መሆኔን ጠንቅቄ ስለማውቅ ነው እላችኋለሁ። ለማንኛውም ግን 50 ወይም 500 ሆናችሁ ጠብቁኝ ያልኳችሁን አትርሱ። ሁለተኛ ያን ያወገዘውን ቄስ ግን የምትሉልኝ አልጫ ቄስ፣ ወፈገዝት ቄስ፣ ጦር ወደ ሰማይ ወርዋሪ ቄስ ብሎሃል አማሃ ኢየሱስ ብላችሁ ንገሩልኝ። አድማጮይ ለቄሱ ሆነ ለነሰባኪ ነን ባዮቹ ለሆኑት አልጫዎች ሁሉ እነዚህን 3 ቃሎች የነገርኳቸው ጥልቅ የሆኑ የመጽሐፍ ትርጓሜ ትምህርት ናቸው እንጂ ዝም ብለው ባዶ ቃላት እንዳይመስሏችሁ። እናም ይሄ ቄስና እነዚህ ሰባኪ ነን ባዮች ሁሉ ትምህርታቸውና ዕውቀታቸው ያለው በእነዚህ ኃይለ ቃል ውስጥ ነው። ስለዚህ ያ ወፈገዝት የሆነ አልጫ ቄስ ያለምንም ትምህርቱና ዕውቀቱ ሲገዝታችሁ ግዝቱን ሳትቀበሉ ቄሱንና መሰሎቹን አልጫ ሰባኪዎችን እንዲያውም እኛ የመጣነው ጽላት ልናጅብ እንጂ ሬሳ ልንሸኝ አልመጣንም፣ የምናጅበውም በዘፈን በእልልታ በሆታ ነው እንጂ በለቅሶና በዝምታ አይደለም። ጽላታችን ካህን የሚሸከመው በመንበር የሚቀመጥ የአምላክ ማደሪያ አምላክ ነው እንጂ ማንም ተራ ሰው በወሰካ እንጨትና በአልጋ የሚሸከመው የሙሾ ግጥም የሚደረደርለት ዋይ ዋይ እየተባለ የሚለቀስለት ወደ አፈር የሚገባ ሬሳ አይደለም። አንተ ሄድና ሬሳህን አጅብ። የሃይማኖት አባቶቻችን ጥንት ከእስራኤል ከኢያሱ ከዳዊትና ከሰለሞን እንዲሁም ከቀዳማዊ ምኒልክ ጊዜ ጀምረው ጽላታችን ከማደሪያው ወጥቶ እስኪገባ ድረስ በዘፈን እንድንቀበለው፣ እንድናጅበው፣ እንድንከተለው፣ እንድናከብረው፣ እንድንሸኘው ያስተማሩንና ያሳወቁን እስከ ዛሬም ድረስ እስከ ዘላለም ድረስ ያስቀመጡልን ትውፊት ነው እንጂ እናንተ ትምህርታችሁ አልጫ፣ እናንተ አልጫ የሆናችሁ ሰባኪ ነን ባዮችና ካህን ነን ባዮች ዛሬ ከሺህ ዓመታት በኋላ ተነስታችሁ ምንፍቅናን እንድታስተምሩንና ትውፊታችንን እንድታስቀሩብን አንፈልግም፣ አንፈቅድላችሁም። ላልጫ ስብከታችሁና ላልጫ ግዝታችሁም አንታዘዝም ብላችሁ ዘፈናችሁን በበዓሉ ቀን ዝም ብላችሁ በዕለቱና በሰዓቱ ማስነካት ትችሉ ነበር። እንዲያውም ያንን ቄስ ምን ነው ሆ ብላችሁ ባባረራችሁትና በቁሙ እየሮጠ በሱሪው ላይ በሸና። ይሄ መናፍቅ ደንቆሮ ቄስ እውነት ነው የምላችሁ
ያ ቄስም ይሁን አልጫ ሰባኪዎች ወደ ገጠር ገብተው የገጠሩን ሕዝብ በበዓሉ ጊዜ እንዳይዘፍኑ ቢገዝቱና ቢያስተምሩ ወጣቱና ኮበሌው እረ ይሄ ጴንጤ እያሉ በድንጋይ እያባረሩ በዱላ እየነረቱ ነው የሚያሳድዱት። እንዲያም ሲል በጥይት ነው ጠብሰው የሚጥሉት። በገጠር ወጣቱ፣ ኮበሌው፣ ገበሬው ይቅርና ሴቶቹና ካህናቱም አይለቋቸውም። እንዲያውም ይህንን መልእክቴን የሰማችሁና ያነበባችሁ የከተማ ነዋሪዎች የሆናችሁ እውነተኛ ክርስቲያኖች ሁሉ በተለያየ ምክንያት ወደ ገጠር የምትሄዱ ካላችሁና ወደ ገጠር በተስኪያን ለመሳለምና ለማስቀደስ ስትገቡ ለገጠሩ ሕዝብ የምትሉልኝ የጥምቀት ጊዜ በጥምቀት ቦታ አትስፈኑ፣ እንዳትዘፍኑ። ለጥምቀት በዓል ጊዜ ለታቦት መስፈን ኃጢአት ነው። ሰርግ ቤትም አትሂዱ፣ ሰርግ ቤት መስፈንም ኃጢአት ነው። ለሰርግ አትስፈኑ፣ በቤተክርስቲያንም ውስጥ ወረብ፣ ከበሮ፣ ጸናጽል አያስፈልጉም የሚሉ የፈረንጆችና የዲያብሎስ መልእክተኞች የሆኑ የጴንጤ ዲያቆኖችና ቄሶች በየከተማው እንክርዳድ ሆነው ስለተበተኑ ወደ ገጠሩን ቤተክርስቲያን ሊመጡና እያታለሉ ሊሰብኳችሁ ስለሚችሉ ደፍረው ከመጡና መስበክ ከጀመሩ ያለምንም ምሕረት ዳግም እንዳይመለሱ አድርጋችሁ ከሀገራችሁ አባራችሁ እና አሳዳችሁ አስወጧቸው። እምቢ ብለው አዘናግተው ተመልሰው ከመጡና ካስቸገሩ ግን በዱላ ቀጥቅጧቸው፣ በድንጋይ ውገሯቸው፣ በጥይት በሏቸው። የኔ የራሴን የሥጋ ወገን፣ የሥጋ ዘመድ፣ የሥጋ ቤተሰብ፣ የሥጋ ወንድምና እህት ቢሆኑም ከከተማ ወደ ገጠር ሊሰብኳችሁ ከመጡ በሏቸው፣ እንዳትምሯቸው። ሬሳቸውንም ነቢዩ ዳዊት በመዝሙሩ ለትኩን ሀገሮሙ በድወ ማለትም የክፉ ሰዎች መኖሪያ ሀገራቸው ምድረ በዳ ትሁን ባለው መሰረት የእነዚህም ጴንጤ ዲያቆናትና ቄሶች የሆኑት የዘላለም መኖሪያ በሀገራቸው ሲኦልና ገሃነም ስለሆነ የሲኦልና የገሃነም ምሳሌ በሆነው ዘንዶ፣ ጊንጡ፣ አውሬው ሁሉ በሚኖርበት ሰው በማይኖርበት ወደ በረሃ ወስዳችሁ ቀበሯቸው እንጂ ሰው በሚኖርበት በሜዳ እንዳትቀብሯቸው ብሎ አላማህ ኢየሱስ በሉልኝ። በዚህ የሚመጣውን ተጠያቂነቱንና ኃላፊነቱን እኔ ወስዳለሁ ብሏል በሉልኝ። አልጫዎችም ይህንን ጠንቅቀው ስለሚያውቁ ወደ ገጠር ድርሽ አይሉም። ለነገሩማ ጉዟቸው ሁሉ ገንዘብ ወዳለበት ወደ ከተማ እንጂ ገንዘብ ወደማይገኝበት ወደ ገጠር የሚሄዱ ምናቸው ሞኝ። በተረፈ ግን ሲገዝታችሁ ተበታትናችሁ በመሄዳችሁ አልፈርድባችሁም። ምክንያቱም እናንተም እንደ ቄሱ ምንም አይነት የሃይማኖት ትምህርትና ዕውቀት እንደሌላችሁ አውቃለሁና ያው እንደተለመደው ስልጣነ ክህነቱን ፈርታችሁ ነው እንጂ ይህ አይነቱ አልጫ ስልጣነ ክህነትና አልጫ ካህን በእኛ ጊዜ ፈጽሞ አይኖርም። ያኔ ቄሱ ሁሉ በደንብ የተማረ ወይም የበቃ ወይም በንጽህና የሚኖር መሆን አለበት። ከዚህ ውጪ የሚሆን ቄስ ያኔ በቤተ መቅደስ ምንም አይነት የአገልግሎት ቦታ የለውም እላችኋለሁ። ወፍ ገዝት አልጫው ቄስ ሆይ ምን ነው እውነተኛ ካህንና የተማርክ ካህን ከሆን በሀገር ላይ፣ በሕዝብ ላይ፣ በሃይማኖት ላይ፣ በክርስቲያኖች ላይ፣ በቤተክርስቲያን ላይ ወዘተ ወዘተ በአሕዛብ ዘንድ የግፍ ሲፈጸምባቸው እየሰማህና እያየህ ምን ነው ዝምታህ? ምን ነው አለማውገዝህ? ፈሪ ነሃ? ራስ ወዳድ ነሃ? እስስት ነሃ? እንዳንተ አይነት ቄስ ደግሞ ቀውስ እንጂ ቄስ አይባልም። አልጫ ነህ። አድማጭ ሆይ በሉ ለአሁኑ ላልጫው ቄስም ሆነ ላልጫ ሰባኪዎች ሁሉ ከዚህ አስለጥቄ የማስተላልፍላቸውን ሃይማኖታዊ ትምህርት እናንተ ምዕመናንም በደንብ ተከታተሉ። ምክንያቱም አልጫዎቹን እንድትሟገቷቸውና እንዳትሸነፉላቸው ይጠቅማችኋልና። ስለ ዘፈኑ እኮ ገና ምንም ትምህርት አሁን አልሰጥምም። ስለ ዘፈኑማ ትምህርት በቀጠሮ እንገናኝ ማለቴን አትርሱ። አቤት ያኔ ብንገናኝማ ስማ ጎንደር ነበር የማሰኘው። ችግሩ ግን ከጠረጋው የሚተርፉና የማገኛቸው አይመስለኝም። ምክንያቱም ሁሉም ሰይጣኒስቶች ናቸውና። እንግዲህ ነገር ከስሩ ውሃ ከጥሩ እንዲሉ የትምህርት መነሻዬን ከብሉይ ኪዳን ላድርግና እያንዳንድህ አልጫ ሰባኪ ሁሉ በል ተቀበልልሃለሁ። ወይ ትፍጥሩ ለክሙ ፈጠራ እስመ አነ እግዚአብሔር አምላክክሙ ይላል ኦሪት ዘሌዋውያን ምዕራፍ 19 ቁጥር 28። ትርጉሙንና ምስጢሩን በአንድ ላይ ጠቅልዬ ስነግራችሁ እነሆላችሁ። ትምህርትንና ዕውቀትን በሊቃውንት አድሬ የማስተምራችሁ፣ በአእምሮአችሁና በልቦናችሁ የማሳድርባችሁ፣ በቅዱስ መንፈሴ የምገልጽላችሁ ፈጣሪያችሁ እኔ እግዚአብሔር ነኝ እንጂ
የደመ ነፍስ አእምሮአችሁና ልቦናችሁ አይደለም። ስለዚህ ከመምህራን ሳትማሩ፣ ከመጽሐፍ ሳታገኙ፣ ከመንፈስ ቅዱስ ሳታገኙ የማይረባ ልብ ወለድ የሆነ አልጫ ትምህርት አታስተምሩ ይለናል። አልጫዎች ሆይ ገባችሁ? አልጫዎች ሆይ ሳልነግራችሁ የማላልፈው ይህ ትምህርት የሚገኘው በሊቃውንቱ የትርጓሜ ጉባኤ ትምህርት ላይ ነው እንጂ በጳውሎስ ገብረ ዮሐንስ ጊዜ በታተመውም ሆነ በመናፍቁ ሕትመት መጽሐፍ ቅዱስ ላይ ከአማርኛው አታገኙትም። ሁለቱም የአማርኛ ሕትመቶች ቃሉን አውጥተውታል። ምክንያቱም ፓትርያርክ ተብዬ የነበረው ጳውሎስም ሆነ እነዛ ሁሉ መናፍቃን ነበሩና ናቸውና። አሁን ደግሞ ሐዲስ ኪዳንን ላስለጥቅ። ወእንዘ ይፈቅዱ መምህራነ ይኩኑ ኢየአምሩ ዘለሊሆሙ ይነብቡ። አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 7። ትርጉሙንና ምስጢሩን በአንድ ላይ እነሆላችሁ። መምህራን ለመሆን ሰባኪ ለመሆን ይወዳሉ፣ ይፈልጋሉ። ነገር ግን የወደዱትንና የፈለጉትን ሲሆኑ የሚናገሩትንና የሚያስተምሩትን ለይተው አያውቁትም፣ ማለትም የትምህርቱን ምስጢር አያውቁትም ሲል ነው። ስለዚህም ነው ያ ወፍ ገዝት ቀውስ ቄስ ዘሎ እንዳትዘፍኑ አውግዣለሁ ያለው። ስለዚህም ነው አልጫ ሰባኪዎች ዘለው ዘፈን ፍጹም ኃጢአት ነው የሚሉ። አንድም የጥሬው ቃል ንባቡ ኦሪት መሆኑን የትርጓሜው ምስጢር ደግሞ ወንጌል እንደሆነ አያውቁትም ሲል ነው። አልጫ ሰባኪዎች፣ አልጫዎች ሆይ ገባችሁ? ከሐዲስ ኪዳን አንድ ተጨማሪ ላስለጥቅ። ቦኑ ይከውኑ ኩሎሙ ሐዋርያተ ወቦኑ ኩሎሙ ነቢያተ ወቦኑ ኩሎሙ መምህራነ ወቦኑ ኩሎሙ መፈክራን። አንደኛ ቆሮንጦስ ምዕራፍ 12 ከቁጥር 29። ትርጉሙና ምስጢሩ በአንድ ላይ እነሆላችሁ። በእውነት ሁሉም ሐዋርያ ናቸውን? አይደሉም ሲል ነው። ሐዋርያስ ይሆናሉን? አይሆኑም ሲል ነው። አንድም ሐዋርያትን ይሆናሉን? አይሆንም ሲል ነው። ማለትም ለእናንተ ለምእመናን እውነተኛና አዋቂ ምግባር ያላቸው ሐዋርያት ናቸውን? አይደሉም ሲል ነው። ሐዋርያትስ ይሆኗችኋልን? አይሆኗችሁም ሲል ነው። አንድም ሐዋርያትን ይሆኑላችኋልን? አይሆኑላችሁም ሲል ነው። በእውነት ሁሉም ነቢያት ናቸውን? አይደሉም ሲል ነው። ነቢያትስ ይሆናሉን? አይሆኑም ሲል ነው። አንድም ነቢያትን ይሆናሉን? አይሆኑም ሲል ነው። ማለትም ለእናንተ ለምእመናን ሁሉም እውነተኛ ነቢያት ናቸውን? አይደሉም ሲል ነው። እውነተኛ ነቢያትስ ይሆኗችኋልን? አይሆኗችሁም ሲል ነው። አንድም እውነተኛ ነቢያትን ይሆኑላችኋልን? አይሆኑላችሁም ሲል ነው። በእውነት ሁሉም መምህራን ሰባኪዎች ናቸውን? አይደሉም ሲል ነው። ይሆናሉን? አይሆኑም ሲል ነው። አንድም መምህራን ሰባኪዎች ይሆኗችኋልን? አይሆኗችሁም ሲል ነው። ማለትም ለእናንተ ለምእመናን ሁሉም እውነተኛ መምህራን ሰባኪ ይሆኗችኋልን? አይሆኗችሁም ሲል ነው። አንድም እውነተኛ መምህራንን ሰባኪያንን ይሆኑላችኋልን? አይሆኑላችሁም ሲል ነው። አንድም መምህራንስ ይባላሉን? አይባሉም ሲል ነው። በእውነት ሁሉም ተርጓሚ ናቸውን? አይደሉም ሲል ነው። አንድም ተርጓሚስ ይሆናሉን? አይሆንም ሲል ነው። ማለትም ሁሉም ሰባኪ ተብዬ የወንጌል ደላሎች የሆኑትን ሰዎች ቅዱሳን ነቢያትና ሐዋርያት በመንፈስ ቅዱስ ተመርተው ያስተማሩትንና የጻፉትን የመጽሐፍን ምስጢር ተርጓሚ ናቸውን? አይደሉም ሲል ነው። አንድም ተርጓሚስ ይባላሉን? አይባሉም ሲል ነው። አልጫ ሰባኪዎች ገባችሁ? መቼም አይገባችሁምና ከዛው አልጫችሁን ብሉ። በሉ አሁን ደግሞ የሊቃውንቱን ትምህርት ላስለጥቅ። ወይኩኑ ሕያወ ልብ በውስተ ትምህርት ወይመሃር በኩሉ ጊዜ ወይአንብብ መጽሐፍተ እግዚአብሔር ወይጠይቅ አክፋለ ከመ ይተርጉም መጽሐፍተ በጥያቄ ወይተርጉም ወንጌለ ወይተርጉም ኦሪተ ወነቢያተ ብለዋል ሰለስቱ ምዕት። ይህ ቃል ብዙ የትርጉም ሐተታ የሌለው ቀጥተኛ የትእዛዝ ቃል ነው። በተለይ ደግሞ ጥሬ ቃል ሰባኪ ለሆኑት ለጥሬዎች፣ ነጠላ ቃል ሰባኪ ለሆኑት ለነጠላዎች፣ አልጫ ቃል ሰባኪ ለሆኑት ላልጫዎች፣ እናም
ቀጥታ ቃል በቃል ትርጉሙ እነሆላችሁ። መምህር በማስተማር ጊዜ ትጉ ይሁን፣ ዘወትር ያስተምር፣ የእግዚአብሔርንም መጻሕፍት ይመልከት፣ መጻሕፍትን አስረድቶ ይተርጉም። መጻሕፍትን አስረድቶ ይተረጉም ዘንድ ክፍል ክፍሉን በጥያቄ ለይቶ ይወቀው። ወንጌልን፣ ኦሪትንና ነቢያትን ይተርጉም ማለት ነው። ይህም ማለት የመጽሐፉን ጥሬ ቃል፣ የመጽሐፉን ነጠላ ቃል ምስጢራቸውን በሐተታ ይተርጉም ማለታቸው መሆኑን እወቅ። ጥሬዎች ገባችሁ? ጥሬ። እስቲ አሁን ደግሞ ወደ መጽሐፈ መነኮሳት ሊቃውንት አባቶቻችን ትምህርት ላስለጥቃችሁና እውነተኛ ምዕመናን የሆናችሁ ሁሉ ከልባችሁ አዳምጡኝ። የስም መምህራን ተብዬ አልጫዎች እንኳ ሰሙ አልሰሙ የራሳቸው ጉዳይ ነው። ምክንያቱም አልጫዎች ናቸውና። ከዚህ ላይ ግን ሰባኪም ሆንክ ምዕመናን ልብ እንድትሉኝ የምፈልገው ነገር ይህንን ትምህርት እኛ የተማርነው ከአራቱ የትርጓሜ መጽሐፍት መካከል አንዱ ከሆነው መጽሐፈ መነኮሳት በሚባለው የትርጓሜ ትምህርት ላይ ነው። እናም ትምህርቱ በመጽሐፈ መነኮሳት ላይ ለመነኮሳት ስለተሰጠ ግን ለምዕመናንና የወንጌል ሰባኪ መምህራንን ለሚሉት ሁሉ አይሆንም ማለት አይደለም። ምክንያቱም የመጽሐፉ ትምህርት በውስጡ ለምዕመናንና የወንጌል ሰባኪዎች ነን ለሚሉትም ጭምር የሚማሩበትና የሚያስተምሩበት ትምህርት ስላለው ነው። ትምህርትና ዕውቀት ከአንዱ ወደ አንዱ ይወራረሳልና። ይህን ያልኩበት ምክንያት አንዳንድ አዋቂ መምህራን የሆኑ አባቶች ያለማስተዋል በችኮላ ለክፋት ሳይሆን በቅንነት ደግሞ የመጽሐፈ መነኮሳትን ትምህርት ለምዕመናን ምን ሊያደርግላቸው ነው ከዚህ ላይ ያመጣው የሚሉ መኖራቸውን ጠንቅቄ ስለማውቅ ነው። ይህንን ቃል ስናገር ትዝታ መጣብኝ። ይኸውም ያኔ በልጅነት ጎንደር ከተማ የአራቱ ጉባኤ ቤት ማስመስከሪያ ከሆነው ፒያሳ መድኃኔዓለም በተስኪያን ላይ ትርጓሜ ወንጌልን ለሕዝቡ ሳስተምር ታላቁ ሊቅ አባታችን መምህራችን ሊቀ ሊቃውንት አለቃ መንክር መኮንን ለካስ ሁሌም በቅርብ ሆነው በሩቅ ከቤታቸው ውስጥ ተቀምጠው የማስተምረውን ሁሉ ዛሬ ምን አስተማረ? ሲያስተምርስ ምን ተሳሳተ? አስፈላጊም ሆነ አላስፈላጊ የሆነ ትምህርትስ ምን ቀነሰ? ምን ጨመረ? እያሉ አንድ ባንድ ይሰሙኝና ይከታተሉኝ ነበር። የሚገርማችሁ ነገር አዲስ አበባም መንበረ ፓትርያርክ ቅድስት ማርያም በተስኪያን እንዲሁ ያኔ ሳስተምር ታላቁ የድጓ መምህር ብፁዕ ቅዱስ አቡነ መርቆሬዎስ ፓትርያርክ ዘኢትዮጵያ እሳቸውም ከቢሮ ስራቸው በኋላ ሰርክ ጉባኤ ሳስተምር ስራዬ ብለው ከቢሮአቸውም ከቤታቸውም ይወጡና ከበረንዳቸው ተቀምጠው በደንብ ይሰሙኝ እንደነበር አገልጋዮቻቸው በደንብ ነግረውኛል። ኋላም እኔ ወደ እሳቸው ለስራና ለንግግር በሄድኩበትና በተገናኘንበት ጊዜ ሳስተምር እንደሚከታተሉኝ ራሳቸው ነግረውኛል። ምን እኒህ ብቻ ታላቁ ሊቅ አባታችን መምህራችን ሊቀ ሊቃውንት አለቃ እያሌው ታምሩም እንዲሁ ከቢሮ ሲወጡ ከዛው ከቢሮአቸው በረንዳ ላይ ተቀምጠው ሁሌ የሚከታተሉኝ እንደነበረም አገልጋዮቻቸውም ራሳቸውም ነግረውኛል። እንዲያውም እኔ ከአዲስ አበባ ወደ መደበኛ የስብከት ቦታዬ ወደ ዲላ ሲሄድ አለቃ እያሌው በሕዝቡ ጉትጎታና ልመና እየመጡ የኔን የጊዜ ክፍተት በማስተማር ይሸፍኑ ነበር እላችኋለሁ። አድማጭ ሆይ እኒህ ሊቃውንት ሳስተምር የሚሰሙኝ እነሱ ከኔ ከማይሙ ሊማሩ ሳይሆን ስለ 3 ነገር ነበር። አንደኛ ሳስተምር የእውቀት መስመር ብስት ተው ተመለስ፣ ከዚህ ላይ ያስተማርከው ልክ አይደለም በማለት ሊያርሙኝ እየተከታተሉኝ ነው። ሁለተኛ ያኔ ገና ልጅ በመሆኔ ምክንያት በብዙ ነገር ይሳሱልኝና ያስቡልኝ ነበር። እናም ልጅነቴ ያስደንቃቸው ነበር። ሶስተኛ እኛ ተቀምጠን እግዚአብሔር ይህን ሕፃን ያስነሳው እኛን ለማሳፈር ሲሆን በእኛም ላይ ምን ሊያመጣብን ይሆን በማለት የእግዚአብሔርን ኃይል ያደንቁና ይፈሩ ነበር እላችኋለሁ። የሚገርማችሁ እስር ቤት ሳለው ከሊቀ ሊቃውንት አያሌው ታምሩ ጋርና ከሊቀ ሊቃውንት አለቃ መንክር መኮንን ጋር ደብዳቤ ጻጻፍ ነበር። መልእክታቸው ታዲያ እውነት እላችኋለሁ ለመከራ ከብረት የሚያጠነክርና በቁም ወደ ገነት ነጥቆ የሚያስገባ ነበር። በሉ ወደ አለቃ መንክር ጉዳይ ልመልሳችሁና አንድ ቀን ትርጓሜ ወንጌልን እያስተማርኩ ሳለው ከመጽሐፈ መነኮሳት ላይ
ለምዕመናን የሚሆን አንድ ትምህርት በአእምሮ የመጣብኝና ከዛ ወሰድኩና አዛምጄ ሳስተምር ለካስ አለቃ ስለሚከታተሉኝ ሰምተውኛል። በጣም ይገርማል። ምኑ አትሉኝም? አዋቂዎች ራሳቸውን የእውቀት ባለቤት በሆነው በአምላካቸው ፊት ዝቅ አድርገው እንዲህ የኔ አይነቱን ማይም ስብከት ተቀምጠው ይሰሙ ነበር። የሚገርም ነው፣ ያስደነግጣልም። ዘመን ያመጣቸው አልጫ ሰባኪዎች ደግሞ በተቃራኒ የሊቃውንቱን ትምህርት የሚንቁና የማይሰሙ፣ ምክር የማይቀበሉ፣ ምንም ሳይማሩ እኛ እናውቃለን የሚሉ ናቸው። እጅግ ሲበዛ አልጫ ሰባኪዎች አልጫ ናቸው። እናም በበነጋታው እሳቸውና እኔ በጣም ለአጭር ንግግር ተገናኘንና ከንግግራችን በኋላ እንዲህ አሉኝ። ልጄ፣ ትምህርትህን ሁሌም በቅርብም በሩቅም ሆኜ እከታተልሃለሁ። እናም መጽሐፈ መነኮሳትን ወዲያ በለው፣ ማለትም ከትርጓሜ ወንጌል ላይ አታስገባው። ዝም ብለህ ወንጌሉን ብቻ ቶሎ ቶሎ አስኪደው። ግፋ፣ ጊዜ የለንም፣ በጣም እየመሸ ነው ልጄ አሉኝ። ለካስ ጊዜ የለንም ያሉኝ ከፊታችን የሚመጣውንና የመጣውን ያንን የጳጉሜ አንዱን ጦርነት አስቀድመው በመንፈስ አውቀውት ኖሯል። እናም እንደዛ ሲሉኝ እኔም ምስጢር ስቦይ ነው እኮ አባታችን ወደዛ የገባው ስላቸው፣ አዎ ልጄ አውቃለሁ ይገባኛል። ሆኖም ግን ምስጢር ቢስብህም ከወንጌሉ ትርጉም ላይ ላለማስገባትና ለማለፍ ሞክር፣ እለፈው አሉኝ ይላችኋለሁ። በሉ ወደ ተነሳውበት መጽሐፈ መነኮሳት ወደ ሆነው ወደ ማር ይስሐቅ ልምራችሁና ሊቁ ማር ይስሐቅ ስለ ዕውቀት ምን ይለናል? እንዲህ ይለናል። ዕውቀት ከሁለት ወገን ነው፣ ከሁለት ይከፈላል። እነዚህም አእምሮ ጠባይና አእምሮ መንፈሳዊ ይባላሉ። እየራሳቸው በምስጢር ሲተነተኑ አእምሮ ጠባይ የሚባለው ከሃይማኖት አስቀድሞ ያለና የሚኖር ነው። ይኸውም ባህሪያችን በቃልና በተግባር ሳይማር ክፉውን ከበጎ መጥፎውን ከመልካም ለይቶ በአእምሮ ጠባይ ያውቃል ማለት ነው። ሐዋርያው ጳውሎስ ለሮሜ ሰዎች ስለ አሕዛብ የአእምሮና የልቦና ዕውቀት እንደተናገረው ልክ እንደ አሕዛብ ማለት ነው። አሕዛብ አውቀው ካላጠፉ በቀር ሃይማኖት ሳይኖራቸውና ሳይማሩ ክፉውንም ደጉንም መጥፎውንም መልካሙንም ሥራ በአእምሮ ጠባያቸው ለይተው ያውቃሉና። አሕዛብ አውቀው ካላጠፉ በቀር ሃይማኖት ሳይኖራቸውና ሳይማሩ ክፉውንም ደጉንም መጥፎውንም መልካሙንም ሥራ በአእምሮ ጠባያቸው ለይተው ያውቃሉና። ወደ ሮሜ ሰዎች ምዕራፍ 2 ቁጥር 14 እስከ 15። አእምሮ መንፈሳዊ የሚባለው ደግሞ ከሃይማኖት ትምህርትን በመስማትና በማየት የሚገኝ ዕውቀት ነው። ከነዚህ ከሁለቱ አንዱ ማለትም ከአእምሮ ጠባያዊና ከአእምሮ መንፈሳዊ አንዱ የሌለው ምዕመንም ሆነ ሰባኪ ነኝ ባይ መምህር ሁሉ አእምሮ አልባ ይባላል እንጂ ባለ አእምሮ አይባልም። አልጫ ሰባኪዎች ገባችሁ? አልጫ። ሊቁ ማር ይስሐቅ በትምህርቱ ስለ አልጫ ሰባኪዎችና ስለ ተከታዮቻቸው ምዕመናን የተናገረውን ደግሞ ላስለጥቅላችሁ። ተምሬያለሁ፣ አዋቂ ነኝ ከሚል ሰው ይልቅ ያልተማረ የማያውቅ ነገር ግን በመከራ የተፈተነ ጨዋ ወይም ማይም ይሻላል ይላል። ትልቅ እውነታ ነው። ምክንያቱም ባጭሩ ስነግራችሁ በተቀበለው የሃይማኖት መከራ ምክንያት በመንፈስ ቅዱስ ቸርነት ከመምህራን የበለጠ ዕውቀትን ያገኛልና ዝምታን፣ ትዕግስትን፣ ትሕትናን፣ እውነትን፣ ማስተዋልን፣ ምስጢርን ሁሉ ያውቃልና። ስለዚህም ነው አልጫ ሰባኪዎች ወዲያው ፈልተው ወዲያው እንደሚረግፉት እንደ ክረምት አሸን ዛሬ በየቦታው እየፈሉ ምንም ትምህርትና ዕውቀት ሳይኖራቸው ምዕመኑን የሚንጠባጠቡበት። እናማ ሊቁ ማር ይስሐቅ በማስለጠቅ አሁንም ለአልጫ ሰባኪዎችና ተከታዮቻቸው ለሆኑት ሁሉ እንዲህ ይላቸዋል። ምዕመናን ሁሉ በእግዚአብሔርና በእውነት ሳይሆን በሰዎች አንደበትና በሐሰት ቃል በውጪ በአፍ የሚከብሩና የሚከበሩ ቀጣፊዎች የሆኑትን መምህራንንና እናስተምራለን እያሉ የሚናገሩትን አስመሳይ አልጫ ቃላቶቻቸውን በማመናቸው ምክንያት ብዙዎች ምዕመናን ተጎጂ ይሆናሉ ይለናል። ልክ እንደ ዛሬዎቹ አልጫ ሰባኪዎችና የአልጫ ተሰባኪዎቹ ማለት ነው። ወንዱም ሴቱም በተለይ ደግሞ ወጣቱ ሁሉ ያለምንም ዕውቀትና ምግባር የነጠላውን አለባበስ አሳምሮ ወደ ቤተክርስቲያን በመሄድ በቁመቱ ልክ የሆነ ጧፍ ይይዝና በማብራት ወይም መዝሙር አይሉት ወይ ዘፈን አይሉት
አንድም እንኳ የንስሐ መዝሙርነት የሌለው ቸብቸቦን፣ እልልታን፣ መውረግረግን፣ ጩኸትን ብቻ ካልጫ ሰባኪዎቻቸው ጋር ሲያቀልጡት ያመሹና ነፋስ እንደሚበትነው አመድና ገለባ ይበተናል። ሊቁ ማር ይስሐቅ ይለጥቃል። ወበእንተ ዝንቱ አኮ ለኩሉ ዘአምንዎ ወይትዌከፉ ምክሮ ለእመ ኢኮነ ቀዲሙ ዘሰርዓ ምግባራቲሁ ሰናየ ስርዓተ። ትርጉም እንዲህ አይነቶች አልጫ መምህራንን አስቀድመው መልካም ሥራቸውን የሰሩ ካልሆነ በቀር ትምህርታቸውን ልትቀበሏቸውና የሚናገሩትንም ነገር እንድታምኗቸው አያስፈልግም፣ አትመኗቸው ይለናል። አንተ ወፈገዝት ይሆን አልጫ ቄስና አንተ የወንጌል ደላላ አልጫ ሰባኪ ሁሉ ገባህ? ሊቁ ማር ይስሐቅ ለአልጫ ሰባኪዎች ትምህርቱንና ዕውቀቱን እንዲህ ሲል ይለጥቃል። ሰናይ ውእቱ ከመ ይምሃሮሙ ብእሲ ለሰብ ሰናየ። ትርጉም ሰው ለሰው ማለትም ሰባኪ መምህር ለምዕመናኑ በቅቶ ማስተማር አለበት ማለት ነው። ወደ ምስጢሩ ስናመራ ጥሬ መቆርጠም ዳቦ መግመጥ ለአዋቂ ነው እንዲሉ ማስተማርም ለበቃ ነው። ይህንንም ትምህርት ከማር ይስሐቅ አስቀድሞ ሐዋርያው ጳውሎስ አስተምሮታል። ስለዚህ ማር ይስሐቅም በመንፈስ ቅዱስ ጸጋ ተመርቶ ከሐዋርያው ትምህርት የወሰደው ነው ማለት ይቻላል። ስለዚህ ነው አስቀድሜ ዕውቀት ከአንዱ ወደ አንዱ ያንዱ ለአንዱ ይወራረሳል ያልኳችሁ። ሐዋርያው ጳውሎስ እንዲህ ይለናል፣ ጠንካራ ምግብ ግን መልካሙንና ክፉውን ለመለየት ልቦና ላላቸው ለፍጹማን ሰዎች ነው። ይህ በጠንካራ ምግብ የተመሰለው ከባድና ረቂቅ ትምህርት ሲሆን የሚያስተምሩትም የበቁ ሰዎች መሆናቸውን እንጂ ማንም እኔን መሰል አልጫ የሆነ ሁሉ ሰባኪ ነኝ ብሎ እየተነሳ የሚያስተምረው አይደለም። ጠቅለል ባለ አገላለጽ ትምህርትን ማስተማር ተምረው ወይም በቅተው መሆን አለበት ይለናል ሐዋርያው ጳውሎስ። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 1 እስከ 2፣ ዕብራውያን ምዕራፍ 5 ከቁጥር 14። ሊቁ ማር ይስሐቅ ይለጥቃል። ብእሲ አቃቤ ሥራይ ይረክብ ድኅነተ ህሊና። ትርጉም ሳይማር ወይም ሳይበቃ የሚያስተምር ሰው የህሊናን ድህነት ወይም እረፍት አያገኝም ይለናል። ምክንያቱም ቢጠይቁት አይመልስምና ያኔም ያፍራልና፣ አንድም በትምህርት ማስተማሩ ላይ ብዙ ስህተት ይሳሳታልና፣ ልክ እንደኔና እንዳልጫዎቹ ሰባኪዎች ማለት ነው። ማር ይስሐቅ ይለጥቃል። ጾር ሳይጠፋለትና ለራሱ ያልበቃ ሌላውን የሚያስተምር ሰባኪ ለሌሎች ሰዎች ኑ መንገድ ላሳያችሁ ልምራችሁ እንደሚል እውር ወይም አይነ ስውር ነው ይለናል። ሰባኪዎች አቤት ጉዳችን! በተለይ ደግሞ እኔ ራሴ እና ከዚህ ተምረናል ከዚህ ተመርቀናል የሚሉ የወንጌል ደላላ የሆኑ አልጫ ሰባኪዎች። ሊቁ ይለጥቃል። ኢትንብቦ ለመኑሂ በዘኢለበውከ ወኢያእመርከ ከመ ኢትፈር በርእስከ። ትርጉም ያልተማርከውን ያልተረዳኸውን ያላወቅከውን ለማንም አታስተምር፣ ሳትማር ሳታውቅ ሳትረዳ ባስተማርከውና በተናገርከው ነገር እንዳታፍር ይለናል። ሃሎ አልጫ ሰባኪዎች ገባችሁ? ገዛችሁ አልጫ ቄስ ገባህ? አልጫ የሚገርማችሁ ነገር ባለፉት ጊዜያት የድምፅና የጽሑፍ መልእክቶችን ሳስተላልፍ በሸዋ ክፍለ ሀገር ደብረ ብርሃን ከተማ ነዋሪ የሆነ አንድ ክርስቲያን ሰው የጻፈልኝን ኮሜንት ሳየው የዋህነቱንና ትህትናው በጣም አስደነቀኝ። እንዲህም ይላል፣ አባማ ኢየሱስ እኔ ለእግዚአብሔር ቃል እቀናለሁ፣ እናም አውደ ምሕረት ላይ እየወጣው መጽሐፍ ቅዱስን አስተምራለሁ። አሁን ግን የእርስዎን ትምህርት ስከታተል አስተምራለሁ ማለቴን ትቼ እንደገና ብዬ ትምህርት መጀመር እንዳለብኝ አምኛለሁ ብሎ ሲነግረኝ የልቡ እውነተኛ ትህትናው ብቻ ጸጋ ያላብሰዋል ብዬ ዝም አልኩላችኋለሁ። አንተ ልጅ፣ አንተ ሰው የአገርህ ታቦት ሥላሴ ከጠረጋው ለመትረፍና የኢትዮጵያን ትንሣኤ ለማየት እንዲያበቁህ እመኝልሃለሁ እልሃለሁ። እናማ የወንጌል ደላላ አልጫዎች ሆይ እባካችሁን እኔና እናንተም ትምህርትን ከሊቁ ከማር ይስሐቅ ትሕትናን ከዚህ ልጅ እንማርና ሁላችንም እንደገና ወደ ኋላ ተመልሰን
ሃ ብለን እንጀምር እላችኋለሁ። የዛሬውን ክፍል 1 የትምህርት መልእክቴን ከዚህ ላይ አቆማለሁ። ክፍል 2 ስለሚለጥቅ ተከታትላችሁ ማግኘትና ማንበብ ይኖርባችኋል። ማሳሰቢያ። አድማጭ ሆይ ይህንን መልእክት ሁሉንም በድምፅ የማስተላልፈው እኔ ሌላ ሰው ነኝ እንጂ አባ መሐ ኢየሱስ እንዳልሆኑና የእሳቸው ድምፅ አለመሆኑን እንድታውቁ እላለሁ። በድምፅም የማስተላልፍበት ምክንያት ከኢትዮጵያ ውጪ በተለይ ደግሞ በአረብ ሀገር የሚኖሩት ጽዮናውያን ክርስቲያን ወገኖቻችን ሁሉ ብዙ ሥራ ስለሚሰሩና መልእክቱን በድምፅ በጆሮአቸው መስማት ካልሆነ በቀር ተቀምጠው ለማንበብ ምንም ጊዜ ስለሌላቸው አብዛኞቹ ክርስቲያኖች በተደጋጋሚ እባካችሁን በድምፅ ይሁንልን በማለት እየጠየቁ ስለሆነ ለነሱ በማሰብ መሆኑን ተረዱን። ሌላው ደግሞ የግዕዙን ንባብ ሳነብ ትምህርቱ ስለሌለኝ ልሳሳት ስለምችል አዋቂ ሊቃውንቶች ስትሰሙኝ እንዳትቆጡኝ ተረዱኝ።